ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ወደ ያዝንላችሁ ጉዳዮች እናልፋለን። አብራችን ቆዩ። የኢትዮጵያና ኤርትራ ጉዳይ አሁንም ማነጋገሩን ቀጥሏል። ሪፖርተር ይዞ በወጣው ዘገባ የውጭ ጉዳይ ሚኒስተሩ ያቀረቡት እቅድና የኤርትራ ምላሽ ብሎ ዘግቧል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ባለፈው ሳምንት መጨረሻ በአዲስ አበባ ዩኒቨርሲቲ ተካሂዶ በነበረው የውጭ ግንኙነት የፖሊሲ መድረክ ላይ ያቀረቡት ጽሑፍ ከሰሞኑ ከፍተኛ ትኩረት የሳበ ጉዳይ ሆኗል። ሚኒስትሩ የኤርትራንና የኢትዮጵያ የ73 ዓመታት ወጣ ገባ ጉዞ በሰፊው ተንትነዋል። ስለ ሁለቱ ሀገሮች ግንኙነት ከሰጡት ሰፊ ትንተና በላይ ደግሞ የኢትዮጵያ የባህር በር ጥያቄን ለማሳካት ስለሚቻልበት መንገድ ያቀረቡት አማራጭ ሀሳብ በትኩረት የሚታይ ነጥብ ሆኖ ነው የሰነበተው። የአፍሪካ ቀንድ ሀገሮች በኋላ ቀርና ባለፈበት የሉዓላዊነት አስተሳሰብ ተጠፍረው በተፈጥሮ ሀብታቸው በጋራ ሳይለሙ መኖራቸው ሊያበቃ ይገባል ሲሉ የተደመጡት ዶክተር ጌዲዮን ኢትዮጵያ የባህር በር ተዘግቶባት ድህነትን ለማሸነፍ የምታደርገው ትግል ከባድ እንደሆነባት ተናግረዋል። ዓለም አቀፉ ማህበረሰብ የኢትዮጵያን ጥሪ ተቀብሎ የባህር በር እንድታገኝ የሚያስችል የንግግር መድረክ እንዲፈጥር ጥሪ ያቀረቡት ሚኒስትሩ ከኤርትራ ጋር በመሰረተ ልማት በመተሳሰር ለኢትዮጵያ የባህር በር ጥያቄ መልስ ማስገኘት እንደሚቻል አስረድተዋል። መተማመን በፈጠረ ሉዓላዊነትን ባልጣሰና ኢኮኖሚያዊ ትስስርን ባስቀደመ መንገድ የባህር በር ጥያቄን የተንተራሰውን የኢትዮጵያና የኤርትራ ውጥረት መፍታት እንደሚቻል እምነታቸውን የተናገሩት ሚኒስትሩ ዓለም አቀፉ ማህበረሰብ ለዚህ ጉዳይ ሳይረፍድ መድረክ እንዲያመቻች ጥሪ አቅርበዋል። የውጭ ሀገር ዲፕሎማቶች፣ ኤጀንሲዎችና ድርጅቶች በተጋበዙበት በዚህ መድረክ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ከኤርትራ ጋር ስላላት ግንኙነት ብቻ ሳይሆን እያነሳች ስላለችው የባህር በር ጥያቄ በሰፊው አብራርተዋል። የባህር በር ጉዳይን የኢትዮጵያ ህልውና ጉዳይ ነው ያሉት ሚኒስትሩ ኢትዮጵያ ከኤርትራ ጋር አሁን ወደ ውጥረት የገባችው ይህንን አጀንዳ በማንሳቷ እንዳልሆነ ገልጸዋል። ኢትዮጵያና ኤርትራ አንዴ በፌዴሬሽን ሌላ ጊዜ በውህደት ከዚያም በጦርነት አሳልፈው ሁለት የተነጣጠሉ ሀገሮች ወደ መሆን እንደተሸጋገሩ የጠቀሱት ሚኒስትሩ ነገር ግን ከዚያም ወዲህ ባለፉት ዓመታት በሰላም ተጎራብቶ መኖር እንደተቸገሩ አስታውሰዋል። ኢትዮጵያ የባህር በር ጠየቀችም አልጠየቀችም በኢትዮጵያ ላይ የጠላትነት ፖሊሲ ማራመድ ግቡ ያደረገ መንግስት ነው ኤርትራ ያሉት ሚኒስትሩ ከኤርትራ ጋር የተፈጠረውን ውጥረት ከሁለቱ ሀገሮች የውጣ ውረድ ታሪክ ነጥሎ ማየት እንደማይቻል ነው ያብራሩት። የባህር በር የኢትዮጵያ ዋና አጀንዳ ባልነበረበት ወቅት ሁሉ የኢሳያስ መንግስት በኢትዮጵያ ላይ የጠላትነት ፖሊሲ ይከተል እንደነበር የገለጹት ሚኒስትሩ ዛሬም ይኸው አካሄድ በመቀጠሉ ሁለቱ ሀገሮች ውጥረት ከተሞላበት ጉርብትና ወጥተው መተባበርና በኢኮኖሚ መተሳሰር አልቻሉም ብለዋል። ኢትዮጵያና ኤርትራ ውጥረት ከተሞላበት ግንኙነት መውጣት ያልቻሉት ከ1990 እስከ 1992 ዓ.ም በተደረገው ደም አፋሳሽ የድንበር ጦርነት ጠባሳ የተነሳ ነው የሚሉ አሉ። ኢትዮጵያና ኤርትራ የሚናቆሩት እንደ አሰብ ወደብ ያሉ የባህር በር ጉዳዮችን በዘላቂነት መፍትሄ ባለመስጠታቸው ነው የሚሉም አሉ። ነገር ግን የሁለቱን ሀገሮች ግንኙነት መልክ በቅጡ መረዳት የሚቻለው በአይን ከሚታየው ነገር ተሻግሮ ያሳለፉትን በውጣ ውረድ የተሞላ የግንኙነት ታሪክ በቅጡ መረዳት ሲቻል ብቻ ነው የሚል ይዘት ያለው ሐሳብ ነው ሚኒስትሩ በጽሁፋቸው መነሻ አተኩረው ያነሱት። ኢህአዴግ በኢትዮጵያ የባህር በር ጥያቄ እንዳይነሳ ባፈነበት ወቅት የባህር በር ጥያቄ የሚያነሱ ወገኖችንም ዝም ባሰኘበት እንዲሁም ኤርትራ ተገንጥላ ነፃ ሀገር እንድትሆን ሽንጣቸውን ገትረው ጥብቅና የሚቆሙ እንደ ጠቅላይ ሚኒስትር አቶ መለስ ዜናዊ ያሉ ሰዎች አገር በሚመሩበት ወቅት ጭምር ኤርትራ በኢትዮጵያ ላይ በግጭትና ጥላቻ የተሞላ ፖሊሲ ከማራመድ ተቆጥባ አታውቅም ነበር በማለት ያነሱትን ነጥብ በጠንካራ አገላለጽ አብራርተዋል። አያይዘውም የሁለቱን ሀገሮች አሁን የሚታየውን ውጥረት የተሞላበት ፖሊሲ ለመረዳት ይደራሉ ያሏቸውን 5 መሰረታዊ ነጥቦች ወደ ማብራራት የገቡት ዶክተር ጌዲዮን ከዚህ ጋር አያይዘውም የኤርትራን መንግስት ባህሪያት በሰፊ ፈትሹታል። የመጀመሪያ ነጥብ ሲሉ ሚኒስትሩ ያነሱት ጉዳይ እንደ አንድ ሉዓላዊት ሀገር ኤርትራ ራሷን ችላ ቆማ እንድትኖር የኤርትራ መንግስት ማድረግ አለመቻሉ ነው። የቡና ሱስ አለቅ ካላቸውና የካፌን ንጥረ ነገር ህመም ካለባቸው ሰዎች ጋር ነገሩን የመሰሉት ሚኒስትሩ አንዳንድ ሰዎች በቡና ውስጥ ያለው የካፌን ንጥረ ነገር የሌለበት ቡና በመጠጣት ሱሳቸውን ለማስታገስ እንደሚሞክሩ ነው የጠቆሙት። የኤርትራ መንግስት ኤርትራ ነፃ ሉዓላዊ ሀገር እንድትሆን ይፈልጋል። ነገር ግን ከኢትዮጵያ መገንጠልና ነፃነት መቀዳጀት ሊያስከትል የሚችለውን አሉታዊ ውጤት ተቀብሎ መኖር አይፈልግም ሲሉ የተናገሩት ሚኒስትሩ ኤርትራን ነፃ አወጣለሁ ብሎ ከገነጠለ በኋላ ነገር ግን በኢትዮጵያ ትከሻና ጫንቃ ላይ ተንጠላጥሎ የመኖር ፖሊሲ መከተሉ ከኢትዮጵያ ጋር በመሰረታዊነት አላግባባ ያለው ጉዳይ መሆኑን ያስረዱት። የኔ ራሴ ብቻ ነው ያንተ ግን የጋራችን ነው በሚል ብልጣብልጥ ፖሊሲ የኤርትራ መንግስት በኮንትሮባንድ ንግድ፣ በተፈጥሮ ሀብት ብዝበዛና በህገወጥ ገንዘብ ልውውጥ ኢትዮጵያን ለመበዝበዝ መሞከሩ ችግር መፍጠሩን ተናግሯል።
ወደ ሁለተኛው ሲሸጋገሩ ደግሞ የኤርትራ መንግስት የጠላትነት ፖሊሲ በኢትዮጵያ ላይ ማራመድ፣ በኢትዮጵያ የውስጥ ጉዳይ መፈትፈትና የኢትዮጵያን ተቃዋሚዎች የመደገፍ አካሄድ መከተሉን ጠቁመዋል። የኤርትራ መንግስት ለኢትዮጵያ ታሪካዊ ጠላቶች መጠቀሚያነት የተመቸ መሆኑንና በሶስተኛ ወገን ኃይሎች የሚዘወር መሆኑ ለዚህ ዋና ችግር መሆኑን ያመለከቱት ሚኒስትሩ ይህ ደግሞ ከኤርትራ አፈጣጠር ጋር የተያያዘ መነሻ ታሪክ ያለው መሆኑን ይገልጻሉ። ኤርትራ የተፈጠረችው ሲጀመርም ኢትዮጵያን ለመውረር መንደርደሪያ ሆና ነው። ኢትዮጵያን ከባህር በር በማቋረጥ ከዓለም በመነጠል ሙሉ የወረራ ዘመቻ በመክፈት የቅኝ ግዛት ሀገር ለመፍጠር ታስቦ ነው የኤርትራ ኮሎኒ የተመሰረተው የሚል አገላለጽ የተጠቀሙት ሚኒስትሩ አሁንም ቢሆን የውጭ ኃይሎች ኢትዮጵያን ለመጉዳት ኤርትራ የትሮይ ፈረስ ሆና የምታገለግላቸው እንደሆነች አስረድተዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ያልተጻፈና በግልጽ ሲነገር የማይታይ ቢሆንም የኢሳያስ ዶክትሪን ያሉት የኤርትራ መንግስት የፖለቲካ አካሄድ የሁለቱ ሀገሮች ግንኙነት ውጥረት ሶስተኛው መነሻ ምክንያት እንደሆነ ነው የተናገሩት። የኤርትራው መሪ ኢሳያስ አፈወርቂ ኢትዮጵያ ካልተዳከመችና ካልተበታተነች የኤርትራ ህልውና አይጸናም የሚል ፖለቲካዊ እሳቤ ያላቸው በሆኑ ኤርትራ የኢትዮጵያን ደህንነት አደጋ ላይ የሚጥል ችግር ስትፈጥር የምትኖር አገር አድርጓታል በማለት ነው ይህን ጉዳይ ጠንከር ባሉ ቃላት ያብራሩት። አራተኛውን መነሻ ችግር ሲያወሱም የናቅፋ ሲንድረም የሚል ለየት ያለ አገላለጽ የተጠቀሙት ሚኒስትሩ ቀጠናዊ ብጥብጥ መፍጠር የሙሉ ጊዜ ስራው የሆነ መንግስት ነው ኤርትራ ያላት ብለዋል። በኤርትራ ስልጣን የጨበጠው ኃይል ከጫካ አስተሳሰብ ያልተላቀቀ እንዲሁም ከሸማቂ ወታደራዊ ቡድን ባህሪ ወጥቶ ወደ መንግስትነት መቀየር ያልቻለ መሆኑን ይገልጹታል። የብዙ ሀገሮች መንግስታት የህዝባቸውን መሰረታዊ የኑሮ ሸክም የሚያቀልሉ ስራዎችን ማከናወን ዋና ግባቸው ቢሆንም የአስመራ መንግስት ግን ይህን መሰሉ ኃላፊነት ሲወጣ እንደማይታይ ነው የገለጹት። በጅምላ የሀገሪቱ ሰው ወታደራዊ አገልግሎት እንዲሰጥ በማስገደድ መላው የሀገሩን ሀብት ለራሱ ፍላጎት በመዋል መላውን የሀገሪቱን መንግስታዊና ወታደራዊ መዋቅር ለራሱ በመገልገል ቀጠናዊ ትርምስና ቀውስ በመፍጠር ላይ ያተኮረ መንግስት አስመራ ቤተ መንግስት መቀመጡን ትልቅ ችግር እንደሆነ ያብራሩት ሚኒስትሩ ዳቦና ቅቤ የመስራት ኃላፊነት የማይሸክምና ከተለመደው የመንግስታት ጠባይ የተለየ ጠባይ ያለው መንግስት መሆኑንም ይገልጻሉ። አምስተኛውን ሁለቱ ሀገሮች ውጥረት የተሞላበት መነሻ ሲያስረዱ ደግሞ የኤርትራ መንግስትን ጠባይ ከመዘርዘር ወጥተው ኢትዮጵያን የሚመለከት ሀሳብ ነው ያነሱት። የፖለቲካ ንቃታቸው የዳበረ ኢትዮጵያ ኤርትራ በምትገነጠልበት ወቅት አካሄዱ ህጋዊነት የተከተለ አለም በጊዜው የነበረው የሽግግር መንግስት ነገሩን ለማስፈጸም ህጋዊ ስልጣን እንደሌለውና ሂደቱን የኢትዮጵያን መሰረታዊ ጥቅም ባላስጠበቀ መንገድ የተደረገ ነው ብለው ጥያቄ አንስተው ነበር በማለት ያስታወሱት ሚኒስትሩ ይህ አሁንም ድረስ በብዙ ኢትዮጵያውያን ዘንድ የሚንጸባረቅ የፍትሃዊነት ጥያቄ ነው ብለዋል። አንዳንድ ኢትዮጵያውያን ኤርትራ የኢትዮጵያ ሉዓላዊ አካል ናትና በፍጹም መንገጠል እንደሌለባትና በማንኛውም መንገድ ተመልሳ መዋሃድ አለባት ይሉ እንደነበር ያስታወሱት ዶክተር ጌዲዮን ይህ አይነቱ ስሜት ግን ባለፉት 30 ዓመታት ቀስ በቀስ እየቀነሰ የኤርትራ ነጻ አገርነት ጉዳይን አብላጫው ኢትዮጵያ የተቀበለው አጀንዳ መሆኑን አውስተዋል። አሁን ያለው ተጨባጭ የፖለቲካ ሁኔታም ኤርትራን መልሰን እንጠቅልል የሚል ሳይሆን ኤርትራ ጋር ሰላምና ትብብር በተሞላበት ጉርብትና መኖር ይቻላል ወደሚል ያዘነበለ መሆኑን የገለጹት ሚኒስትሩ ይህ ደግሞ የሚጨበጥ ጉዳይ መሆኑን አብራርተዋል። ኢትዮጵያ እያደገ ያለ ኢኮኖሚ ያላት ብትሆንም 130 ሚሊዮን ከተሻገረውና ቁጥሩ የጨመረ ካለው ህዝቧ የማያቋርጥ የመልማት ጥያቄ እየገጠማት ነው ያሉት ዶክተር ጌዲዮን ከኤርትራ ጋር ግንኙነትን በማሻሻል በሰጥቶ መቀበልና በጋራ ተጠቃሚነት መርህ ተባብሮ ለመኖር ያለሰለሰ ጥረት ማድረጓን ተናግረዋል። ኢትዮጵያ ለህልውናዋ ስትል ዘላቂና አስተማማኝ የባህር በር ትፈልጋለች ሲሉ የጠቀሱት ሚኒስትሩ ሆኖም ይህ ጥረት በኤርትራና በሌሎች ጎረቤት አገሮች በጎ ምላሽ እንዳልተሰጠው በመጠቆም ያም ቢሆን የኢትዮጵያ የባህር በር ጥያቄ ለነገ ይቆይ የማይባልና በቶሎ መልስ ማግኘት የሚገባው መሆኑን አስምረውበታል። ዘገባው የሪፖርተር ጋዜጣ ነው።